ታዲያ እኛና ቁርአን እንዴት ነው? ቁርአን ጋር ያለን ትስስር እንዴት ነው? አፈላ የተደበሩን القرآن ቁርአንና ያስተነትኑም እንዴ? ወይስ ልባቸው ውስጥ ተቆልፏል ይለናል አላህ። ቁርአን ጋር ተፋዑል ይፈልጋል። አንድ ዓሊም ምን አሉ መሰላችሁ? ቁርአን ስትቀሩ ከቁርአኑ ፓርት እሚነካ የትኛው መሆኑን መጀመሪያ እወቅ ይላል። አንዴ ወጣቶችን ሰበሰብኩና ጠየቅኳቸዋል። ከቁርአን ውስጥ በጣም ሚነካ የትኛው ነው አልኩት። ምን አለ? ቀሰሱል አንቢያ አለኛ። ቁርአን ውስጥ ያለው ገድለ ነብያት የነብዮች ታሪክ ነው የሚማርከኛለኛ። አንዳንዱ ያን ሲያነብ ልቡ ይረጥባል። በጣም ሚነካ ስለ ነብያት ሲያወራ ያ ቀውም ዕቡዱላህ ከህዝባቸው ጋር ኢና ተጠየርና ቢኩም ክርክሩ ወሬው የሆነ የነብያት ታሪክ ቁርአን ውስጥ ያለው እሱ ነው የሚማርከኛለኛ። አንተስ አልኩት አለ ሌላውን ወጣት እኔ መሻሂዱል ቂያማ ስለ ቂያማ የሚናገረው ቁርአን እሱ ማለፍ አልችልም። ሰው ልጆች ተቀሰቀሱ፣ አምላክ ፊት ቆሙ፣ ጀሃነምም ትገለጣለች፣ እንዲህ ይጮሃሉ ስለ ጀሃነም ስለ ቂያማ እሱ አይሳካልኝም ማለፍ አለኛ። ሌላኛውን ጠየቅኩት አይ እኔ እንኳን ስለ ጀነ ያለው ነው የሚማርከኝ አለኛ። በቃ ጀነት ገቡ፣ ወንዞችን እንደ ልብ ያፈሷቸዋል፣ ፍርደውስ ላይን ይወርሳሉ፣ እነሱም ሚስቶቻቸው አላህም ሰላምታ ያቀርብላቸዋል። የጀነት ወሬ ቁርአን ውስጥ እሱ ጋር ነው በቃ ሰዓታት መፈጃው አለኛል። ሌላኛውን ጠየቅኩት እኔ ቁርአን ላይ በጣም የሚማርከኝ ስለ አላህ ተአምር የሚናገረው ወሚን አያቲሂ የአላህ እኮ ከምልክቱ ነው እንዲህ ሰማይን መፍጠሩ መሬትን መዘርጋቱ ተራራ እንዴት እንደቸከል ነው አታዩም እንዴ? እናንተን ሌሊትን እንቅልፍ ማረፊያ ያደረግንላችሁ ቀንን የሥራ አደረግን። የአላህ ተአምራት ያ ነው የሚማርከኝ። ወንድሞቼ ቁርአን ውስጥ በጣም የሚማርከን ይቱ እንፈልገው። አወለን ከዚህ መጀመሪያ የሚቀድመው ተፍሲሩ ምንድነው? አንዴ እንኳን በህይወታችን ተፍሲሩ ማወቅ አለብን። ምን ይያለን ነው? ቁርአን ደብዳቤ እኮ ነው። ቁርአን አላህ ወደኛ የላከው ደብዳቤ እኮ ነው። ሱብሃንአላህ ምን ማለቱ ነው? ቁርአን ሱረቱ አለ ኢምራን ስለምን ነው የሚያወራው? ሱረቱል ካህፍ ምንድነው እያወራ ያለው? ጀመረ አንዴ ቢያንስ በአማርኛ ተፍሲሩን አዳርስ። ከዛ በጣም የሚማርከንን ቦታ እየደጋገመን እንቅራው። ልቦች እየረጠቡ ይሄዳል። ቁርአን ጋር ያለን ትስስር ጥሩ መሆን አለበት። ትክክለኛ አንድ ሰው ሰለፊ صالح ምትለው ቁርአን ጋር ያለው ጥብቀት ነው። ሌት ተቀን እሱን ያሐፍዛል፣ እሱን ማዕናውን ያስተነትናል፣ በሱ ሌሊት ይሰግድበታል፣ እሱን ያስተምራል። خيركم من تعلم القرآن وعلمه በላጫችሁ ቁርአንን ቀርቶ ያስተማረው። መሐመድ ኢቅባል የሚባል ታላቅ ፈይለሱፍ ምሁር ሁሌም እኔ ከሱብሒ በኋላ ቁርአን እቀራለዋል። ሁሌም ብቻ አፋጠኘ ስንት ጊዜ አከተምክ ነው የሚልህ ረመዳን ላይ ምንድነው ምን ባባል ስንት ያለቀስክ የሚባባላል የለም እኮ ስንት ያختمሃል ረመዳን እኔ አሁን አምስተኛዬን ይዣለሁ ምናምን ነው የሚልህ። በቃ ሩጫ ነው። አምስቴ ከማختም አንድ ምዕራፍ ማስተንተን ይበልጣል አጅሩ ራሱ። ልብህን እሷ ጋር ማመላለስ አላህ ምን ይያለኝ ነው? ምክር እኮ ነው። አንብበ ይሄን ደብዳቤ ተመረህበት ተውጣል። መሐመድ ኢቅባል ሁሌም ከሱብሒ በኋላ ቁጭ ብዬ ቀራ ነበራል። ከዛም አባቴ ሁሌ ይመጣና ልጄ ምን እያደረክ ነው? አይ ቁርአን እየቀራውላችኋለሁ። ተመልሰው ይሄዳል። እንደገና ሌላ ጧት ይመጡብኛል ንጋት ላይ ልጄ ምን እያረክ ነው? አባቴ እየቀራው ነው። ሁሌም ጥያቄያቸው ሲበዛ አባ ሆይ አልኳቸው። ሁሌም ቁርአን ስቀራ መጥተህ ትጠይቀኛለህ። ምትጠይቀኝም አንድ አይነት ጥያቄ ነው፣ መመልስልህም ያው መልስ ነው። ደግሞ እንደገና ዙረት ትጠይቀኛለህ ለምንድን ነው አልኩታል። አባትየው ሲመልስ ማለ انما اردت ان اقول لك ልጄ ልልህ እኮ የፈለኩት اقرأ القرآن ቁርአኑ ስታነበው كأنما انزل عليك አንተ ላይ እንደወረደ አድርገህ አንብበው። ቁርአን ለኔ ነው የወረደው፣ እኔን እየመከረኝ አስተምህሮቱ ለኔ ነኝ ብለህ ተመስጠህ አንብበው። አላህ ወደኛ ያወረደው ደብዳቤ ነው። ኢማሙ አልገዛሊ ኢሕያ ዑሉሙዲን ላይ ምን ይላሉ? አላሁ ስብሓነሁ ወተዓላ ተውራት ላይ እንዲህ ብለዋል ይላሉ። አንተ ባሪያዬ አንተ እኮ ሰፈር ወጥተህ መንገድ እየሄድክ ደብዳቤ ከምትወደው ጓደኛ ሲመጣልህ ደብዳቤውን ገልጠህ ሰፈርን አቋርጠህ ጥላ ስር ተቀምጠህ በትዝታ እየሳቅ የደብዳቤው የሚያሳዝን ሲኖረው ትክዝ እያልክ ታነበዋለህ። የኔ ደብዳቤ ደግሞ ወደ አንተ መጣልህ። እንዴት እንዳብራራሁት እስኪ ተመልከት።
ለምንድነው ማታስተነትነው? ከጓደኞች ደብዳቤ የኔን መልእክት አሳነስከው እንዴ? አላህ ነው ይሄን የሚል። የኔ መልእክት የጓደኞቼን ያህል እንኳን ቦታ የለው። አሁን ሰው መጽሐፍ ሲያነብ ጋዜጣ አትኩሮ ነው አያችሁ ምናም ያለ ያነባል። ቁርአንን ለምን እንዲህ ብለን ማናነብ? ቁርአን ለዚህ ኡማ የተላከ ማኑዋል ታውቃላችሁ። አንድ ሰው አንድ ኮምፒውተር ቢገዛ ያለ ማኑዋሉ ይጠቀመዋል? ሊያቃጥለው እኮ ይችላል። እንዲያርገ ሰካው በዚህ ያህል ፓወሩ ኃይሉ የዚህ ያህል መሆን አለበት፣ እንዲህ ሳይሆን አታጥፋው ካላደረከው ይበላሻል። ቁርአን ማኑዋል ነው ለሰው ልጅ። እንዲህ ብላችሁ ሂዱ፣ እንዲህ ብላችሁ ውጡ፣ ጎረቤትህን አክብር፣ እናት አባትህን ተናነስላቸው፣ ሰደቃ ስጥ፣ ሶላትን በኹሹ ስገድ። ማኑዋል ነው እኮ። ዒባዱ ረሕማን የአላህ ባሪያን ሆኖን ዘንድ ማመላከቻ። በጣም የሚገርመው አንድ ዓሊም ምን አሉ? አንድ ሰው መኪና ሊነዳ ቢል ማኑዋል ይኖረዋል። እንዲያርገ ንዳ እንዲያርገ ውጣ የሚባል መኪና ለመንዳት ያስፈልገዋል። አውሮፕላን ለመንዳትስ ምን አይነት ማኑዋል ያስፈልገዋል? ከዛ የከበደ ነገር ያስፈልገዋል። የሰው ልጅ ደግሞ ከአውሮፕላንም በላይ ነው። ስለዚህ ምን ያስፈልገዋል? ቁርአን ያስፈልገዋል። ነገሮቹ እየጨመሩ እየተወሳሰቡ ሲሄዱ መውጫችን ምንድነው? ቁርአን ነው። ቁርአን ላይ የበለጠ ልንበራታ ይገባል። አላህ እንድናስተነትነው ቁርአንን አግርቶታል። ኪታቡን አንዘልናሁ ኢለይከ ሙባረኩን፣ ቁርአንን ወደ አንተ የተባረከ ሲሆን አውርደነዋል። ሊየደበሩ አያቲ፣ የወረደበት ምክንያት ሊያስተነትኑት፣ ወልየተዘከራ ኡሉል አልባብ፣ እነዛ የልብ ባልተቤቶች ሊያስተነትኑት ይለናል አላህ። እዚህ ቁርአን የወረደው ልናስተነትነው፣ አስተምሮት ልናወጣበት፣ የህይወታችን መመሪያ ልናደርገው ነው። الله سبحانه وتعالى بسمعنا من التكام يدرجن. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم أحينا بالقرآن، اللهم أعشنا على منهج القرآن. ربنا توفنا مسلمين وألحقنا بالصالحين. وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين. አንዳንድ ቦታ ላይ ቁርአን ጮክ ብሎ እንዳይቀራ ክልክል መሆኑ ይነገራል። ስለዚህ ምን ትላለህ ነው? ቁርአን ለሊት ተነስተን ተሐጁድን ሰግድ ስንል የተኛን ሰው መረበሽ እስልምና አይፈቅድም። እሱ ተኝቶ እኔ እየሰገድኩ የሚባል የለም። እሱ ይተኛ ረፍ ብሎ አንተ ድምጽ ቀንሰ መቅራት አለብህ። ከሴት እህታችን ለሴት እህቶቻችን የመጣ አንድ መልእክት አለ። ምን ያለው መልእክቱ? ሰላም አለይኩም ወራህመቱላሂ ወበረካቱ። ለሴት እህቶቻችን የምንገዛው አበያ ልብ ብለን እንመልከት። መስቀል አለበት ከጀርባና እጀታው ላይ የሚብለጨለጨው ልብ ብለን እንይዛለች። ይሄ እሷ መልእክት ብቻ ሳይሆን ያው እስላማዊ መልእክት እስከሆነ ድረስ ይህንን ተግባራዊ እንደምናደርግ ኢንሻአላህ ተስፋ እናደርጋለን። ሱብሃንአላህ በነቢያችን ሰለላሁ ዐለይሂ ወሰለም ዘመን አንድ ሰሃባ ከነቢዩ ሰለላሁ ዐለይሂ ወሰለም ዘንድ መጥቶ እስልምናን ተቀበለ። ወዲያውንም ጦርነት እየጀመረ ነበር። ሻሃዳ አድርጎ ወደ ጦርነት ገባ። ሸሂድ ሆነ፣ ሞተ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? በኺም በኽ ዓሚለ ቀሊላን ወናለ ከሲራ። ትንሽ ሰርቶ ብዙን አተረፋሉ። ሰልሞ የት ገባ? ሶላትም አልሰገደ። ወደ ምን ገባ? ወደ ጃሃድ ገባ። ጃሃድ ገብቶ ምን ሆነ? ሸሂድ ሆነ። ሸሂድ ማለት ያለውን ደረጃ ታውቃላችሁ። ለ72 ቤተሰቦቹ አማላጅ ይሆናል። ግልጽ ነው። 72 ቤተሰቦቹን አላህ ዘንድ ያማልዳል። የውመል ቂያማ ማርልኝ። ደሙ ጠብ ስትል ወንጀሉን አላህ ያጥበዋል። በአንዷ ደም ቀጥፈረቱ ደም ወንጀሉን ያጥበዋል። የሽልማት ዘውድ ይጠለቅለታል። ሕያው ነው፣ ይረዘቃል። ነብዩ ሰለላሁ ዐለይሂ ወሰለም አሉ ጃዕፈር ሁለት እጁ ተቆርጦ ነበር የሞተው። ጃዕፈርን ጀነት ውስጥ ከመላእክቶቹ ጋር ሲበር ተመለከትኩት ይላሉና ማወቅ ጥሩ ነው። ሳያቅም ግን ሸሂድ ቢሆን ትልቅ አጅር አለው ነው። ወሰለላሁ ዐለይሂ ወሰለም ወባረከ ዐላ ነቢይና ሙሐመድ